ጋይስ አርሰናልና ባርሴሎና አንድ ተጫዋች ላይ ትኩረታቸውን አድርገዋል። ይህ ተጫዋች በአትሌቲኮ ማድሪድ እጅግ ስኬታማ ጊዜን እያሳለፈ የሚገኘውና ከዚህ ቀደም በማንቸስተር ሲቲ ቤት የምናውቀው ዩሊያን አልቫሬዝ ነው። ዩሊያን አልቫሬዝ ምናልባት በአሁኑ ሰዓት በዓለማችን ላይ እጅግ በጣም ተስፋ ከተጣለባቸው ተጫዋቾች መካከል አንደኛው ነው። እጅግ የላቀ ጥራት ያለው ተጫዋች መሆኑን ደግሞ በተለያዩ ጨዋታዎች ላይ ጭምር አስመልክቷል። በማንቸስተር ሲቲ ቤት፣ አሁን ደግሞ አትሌቲኮ ማድሪድ ቤት ብቃቱን ለዓለም እያስመለከተ የሚገኝ ተጫዋች ነው። ታዲያ ይህንን ተጫዋች ለማስፈረም ባርሴሎናዎች ከፍተኛ ትኩረት አድርገው ከዚህ ቀደም እየሰሩ እንደሚገኝ የሚታወቅ ነው። ይህንን ተጫዋች ለማስፈረም የሚደረገውን ፉክክር ደግሞ አርሰናሎችም ተቀላቅለዋል። ባሳለፍነው የክረምት የተጫዋቾች የዝውውር መስኮት ላይ ስኬታማ የተጫዋቾች የዝውውር ጊዜን ያሳለፉት መድፈኞቹ በአጥቂ በአማካኝ እንዲሁም በተከላካይ ስፍራ ላይ ተጫዋቾችን ማስፈረማቸው የሚታወቅ ነው። አሁን ደግሞ ይበልጥ ቡድኑ ላይ እጅግ ተጽዕኖ ሊፈጥርና አርሰናልን ይበልጥ የተሟላ ሊያደርግ የሚችል ተጫዋች ለማስፈረም መድፈኞቹ ጥረት እያደረጉ ይገኛሉ። ዩሊያን አልቫሬዝ ይህም አንደኛው ምርጫ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። ዩሊያን አልቫሬዝ አሁን ላይ አርሰናል ቤት ያሉ ተጫዋቾች የሌላቸው አይነት ኳሊቲ አለው። ለምሳሌ ቪክቶር ዮኬሬሽን ከተመለከትን አርሰናል ላይ በአሁኑ ሰዓት ከመላመድ ጋር ተያይዞ እንዲሁም ግቦችን ከማስቆጠር ጋር ተያይዞ ክፍተቶች እንዳሉበት ይነሳል። ካይ ሃቨርትስ ደግሞ ተደጋጋሚ ጉዳት በአርሰናል ቤት የታሰበውን ያክል ውጤታማ እንዳይሆን አድርጎታል። ጋብሪኤል ሱስ ደግሞ የአቋም መዋዠቅ ችግር አንዳንዴ እንመለከትበታለን። ጉዳትም ጭምር እየተፈታተነው የሚገኝ ተጫዋች እንደሆነ የሚታወቅ ነው። ዩሊያን አልቫሬዝ ደግሞ ከዚህ ቀደም በእንግሊዝ ፕሪሚየር ሊግ ላይም ጭምር ብቃቱን ማሳየት የቻለ የእንግሊዝ ፕሪሚየር ሊግ ልምድ ያለው እዛ ላይ ደግሞ እጅግ በጣም የላቀ ብቃት ያለው ተጫዋች ነው። በተለያዩ ሚናዎች ላይም ጭምር የመጫወት አቅም ያለው ተጫዋች መሆኑን ተከትሎ መድፈኞቹ ይህንን ተጫዋች ካስፈረሙት እጅግ በጣም የተሳካ ዝውውር ሊሆን እንደሚችል በርካታ መረጃዎች እየወጡ ይገኛሉ። ስለዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ጻፉልኝ። ላይክ ማድረግ እንዳይረሳ። ይመቻችሁ።